ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት አጭር ጸሎት እናድርግና ወደዛ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠን በክርስቶስ ኢየሱስ ስም እናመሰግንሃለን። በዕድሜ ላይ ዕድሜ ስለጨመርክልን፣ ጸጋና ምሕረት ቸርነት ስለበዛልን፣ በዚህ ዕለት ደግሞ ሕያው የሆነውን ቃልህን እንድንካፈል በፊትህ እንድንሆን ዕድል ስለሰጠን እናመሰግንሃለን። ቃልህን ባርክልን በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም። እንግዲህ በትናንትናው ዕለት ቁጥር 5ና ቁጥር 6ን ተመልክተን ነበረ። እንግዲህ በአሕዛብ መካከል ከእምነት የሚነሳ መታዘዝ እንድናገኝ ጸጋን እንዴት እንደተሰጠን ተመልክተናል። ሐዋርያው ራሱ ሐዋርያነትን የተቀበለው በዚህ ጸጋና በእምነትና መታዘዝ እንደሆነ ለማሳየት ሞክሯል። በመቀጠል የተመለከትነው እንግዲህ ኢየሱስ ክርስቶስ ልንሆን የተጠራን እንደሆነንና የተመረጠን እንደሆንን፣ በእርሱ የተጠራን እንደሆንን፣ የተጠራነው ለትልቅ ዓላማና ለትልቅ አጀንዳ እንደሆነ፣ ለ80 ዓመት ለ100 ዓመት ለምድር እንፋሎት እንዳልሆነ ለመመልከት ሞክረናል። ዛሬ ደግሞ ቁጥር 7ን እንመለከታለን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን በጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለተወደዳችሁ እግዚአብሔር ዓለምን ሁሉ እስኪወድ ድረስ አንድያ ልጁን ሰጥቷል። የተወደድነው የሚወደድና ተወዳጅ ነገር ስላለብን አይደለም። የተወደድነው እግዚአብሔር አምላካችን ፍቅር ስለሆነ ነው። እርሱ ፍቅር ስለሆነ የሚጠላው ኃጢአትን እንጂ ኃጢአተኛውን ይወዳል፣ ኃጢአትን ግን አይወድም። ስለዚህ ነው የወደደን፣ ስለዚህ ነው የመረጠን፣ ስለዚህ ነው የጠራን። ለተወደዳችሁ ሲል ደስ የሚል ቃል ነው። መወደድ ያስደስታል። ሰዎች እንኳን በሰዎች ሲወደዱ ምን ያህል እንደሚደሰቱ ማየት ይቻላል። እስቲ አንድን ሰው እወድሃለሁ ወዳጄ ብትሉት ምን ያህል ፊቱ ፈገግ እንደሚል ትመለከታላችሁ። ደግሞ ያለው ሰው ወይም ደግሞ ስልጣን ያለው ሊሆን ይችላል፣ የሆነ ነገር ላይ ያለ ሰው ሊሆን ይችላል። እወድሃለሁ ቢለን ደግሞ እንዴት እንደሚጨምር ተመልከቱ። ነገር ግን እወዳችኋለሁ ያለን እግዚአብሔር ነው። የተወደዳችሁ ብሎ የጠራንም እግዚአብሔር ነው። የተጠራነው መወደድ ብቻ አይደለም፣ ቅዱሳን ልትሆኑ ነው ይላል። ቅዱሳን ልትሆኑ፣ ቅድስና ቤዛነትን ያገኘነው በክርስቶስ ኢየሱስ ነው። ራሳችንን የመቀደስም ሆነ ቤዛነት የማግኘት ወይም ደግሞ ለራሳችን ቤዛ ለምንሆን እንደማንችል መጽሐፍ ቅዱስ አስረግጦ ያስረዳናል። እሱ ቤዛ ሆነልን፣ ቀደሰን፣ ለእግዚአብሔር መንግሥት ለየን። የቀደሰንና ቤዛ የሆነልን በነፃ አይደለም። የከበረው የተወደደውን ደሙን አፍስሶ ነው። ያ ውድ ደሙ ነው የቀደሰን። ያ የከበረ ደም ነው የቀደሰን። ስለዚህ የተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ይለናል። ሁልጊዜ እንግዲህ የተጠራንበትን ዓላማ ልናውቅ ያስፈልጋል። የምለው ይሄንን ነው። የተጠራነው ቅዱሳን ልንሆን ነው። ቅዱሳን ሆነን ስንመላለስ ሰዎችን እንማርካለን፣ ኃጢአትን እንኮንናለን። ሕይወታችን ሰይጣንን ይገስጸዋል።
ሕይወታችን ሰዎችን ወደ መልካምና ወደ ተሻለ ወደ እግዚአብሔር መንገድ እንዲመጡ ያደርጋቸዋል። ምክንያቱም የቅድስና ሕይወት፣ ንጹሕ የሆነ ሕይወት ሰውን ሁሉ የመማረክ ችሎታ ስላለው ነው። ስለዚህ የሮሜን ሰዎች የሚላቸው ይህንን ነበር። በሮሜ ላላችሁት ይላል። ምን አይነት ሰዎች? ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ይላል። እነዚህ የሮሜ ክርስቲያኖች የተጠሩት ቅዱሳን ሊሆኑ ነው። ጥሪያቸው ያ ነው። እግዚአብሔርን ደግሞ መግለጥ የሚቻለው ቅዱስ በሆነ ሕይወት ነው። ንጹሕ በሆነ ሕይወት ነው። አዳፋችንን፣ መርገማችንን፣ ኃጢአታችንን፣ በደላችንን በመስቀል ላይ የወሰደው እኛ ቅዱስ እንድንሆን እንጂ በዛው በመርገማችንና በኃጢአታችን እንድንመላለስ አይደለም። ያ ባይሆንማ መሞት አያስፈልገውም ነበረ። እህቴ፣ ወንድሜ፣ የሞተልን ይህንን ሕይወት እንድንለማመደው ነው። ይህንን ሕይወት ደግሞ እንድንኖረው የሚያስችለን ደግሞ ምን ሰጥቶናል? ጸጋ የሚባል ነገር ሰጥቶናል። በትናንትናው ዕለት ሁሉ ተመልክተነዋል። ያ ጸጋ ዓለማዊ ምኞትንና ኃጢአትን ክደን የተባረከውን ተስፋችንን እንድንጠብቅ የሚረዳን ነው። ያ ጸጋ ልጁ ኢየሱስ ክርስቶስን የምናከብርበት ነው። ያ ጸጋ በሕይወታችን ውስጥ የእግዚአብሔርን ቅድስናና ጽድቅ የሚገልጥ ነው። የተጠራንበት ይሄ ነው። የእግዚአብሔርንና ጽድቅና ቅድስናን ስንገልጥ ወንጌልን በግልጽ እንናገራለን ማለት ነው። ሕይወታችን ይመሰክራል ማለት ነው። ሕይወታችን ይናገራል ማለት ነው። ድሮ ስለ ክርስቲያኖች ሲወሳ በጣም የሚገርም ሕይወት እንደነበረ አስታውሳለሁ። አይዋሹም፣ አይሰርቁም፣ አያመነዝሩም። ሕይወታቸው የተመሰከረላቸው ነበረ። ስለዚህ ሰው ሁሉ ይፈራቸውና ያከብራቸው ነበር። አንዳንድ ቦታ ላይም ተፈላጊነታቸው የጨመረ ነበር። ለምንድን ነው ብንል የተገለጠ ሕይወትና ማንነት ስላላቸው ነው። ዛሬም ለእኔና ለእናንተ የሚያስፈልገን ያን ኢየሱስ ክርስቶስን የሚመስልና ኢየሱስን የሚሸጥ የተገለጠና የተቀደሰ ሕይወት ሊኖረን ይገባል። ዓለም ታከስረናለች እንጂ አታተርፍልንም። በዓለም ኖሮ ያተረፈ የለም የከሰረ እንጂ። ከክርስቶስ ጋር ስንኖር ግን በጽድቅና በቅድስና ለተጠራንበት ዓላማ ስንመላለስ ግን ማትረፊያ ነው። መጽሐፍ የሚለው በምድርም በሰማይም ማትረፊያ ነው ብሎ ነው የሚነግረን። ስለዚህ በምድርም በሰማይም ልናተርፍበት የሚገባ ነገር ቢኖር ለተጠራንበት ነገር መኖር እንደሆነ ልናውቅ ያስፈልጋል። ብዙ ጊዜ በዚህ ዘመን ለምንድን ነው ወንጌል ይሰበካል፣ ሰዎች ይመሰክርላቸዋል፣ ብዙ ሰዎች ወደ ጌታ አይመጡም ብለው ሰዎች ጥያቄ ያነሳሉ? ምን ይመስላችኋል? የምንናገረው ወንጌልና የምንኖረው ሕይወት እየተገናኘ ስላልሆነ ነው። አሁን የከበደን ሁለቱም ማገናኘት ነው። እንደ ቤታችን ስለ ኢየሱስ ያወራል፣ ስለ ታላቅነቱ ያወራል፣ ስለ ማዳኑ ያወራል፣ ስለ መቀደሱ ያወራል፣ ስለ ጽድቁ ያወራል። በእኛ ሕይወት ላይ ግን ያ አይታይም። ወገኖቼ፣ በእኛ ሕይወት ላይ ይሄ መታየት ሲጀምር ግን ምስክርነታችን አይደለም፣ ሕይወታችንና ኑሯችን በምንኖርበት አካባቢና ሰፈር መንደር ውስጥ መመስከር ይጀምራል። ወገኖቼ፣ ስላወራን ስለ ክርስቶስ ተናግረናል ማለት አይደለም። ክርስትና ሕይወት ነው። ሕይወት ደግሞ የምንኖረው ነው። ሕይወት ልንኖረው የተሰጠን ነው። ኢየሱስ ክርስቶስ ሕይወቴን ሰጥቻችኋለሁ ሲለን የእሱን ሕይወት ተቀብለናል ስንል፣ ልጁ ሆነናል ስንል
እንድንኖር ነው የሚነግረን። ኑሩት እያለን ነው። ስለዚህ ልንኖርበት ያስፈልጋል። ለዚህ ነው ጳውሎስ ይህንን ነገር ጠንከር አድርጎ በብዙ ክፍሎች ላይ በብዙ እሱ በጻፋቸው መጽሐፍቶች ላይ በመጀመሪያው ምዕራፎች ላይ እነዚህን ነገሮች ያነሳል። ለዚህ ነው ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለእነሱ ያለውን መልካሙን ምኞቱንና ለእነሱ ያለውን በሕይወቱ የተለማመደውንና ያወቀውን ያካፍላቸዋል። ስለዚህ ከክርስቶስ ጋር የተጣበቀ ሕይወትና ማንነት ካለን፣ ከክርስቶስ ጋር የተሳሰረ ማንነት ካለን በሕይወታችን የምናየው ለውጥ ከዚህ በፊት ተለማምደነውና አይተነው የማናውቀው ለውጥ እናያለን። አይምሰለን ወገኖቼ፣ ዓለምም ያልፋል፣ ሁላውም ያልፋል፣ ዛሬ ያለውም ያልፋል፣ ነገ የሚመጣውም ያልፋል። ማልፍ ግን አንድ ወደኛ ሕይወት የመጣ አለ። እሱም የናዝሬቱ ኢየሱስ ክርስቶስ ይባላል። የእርሱን ሕይወት ልንሸት ያስፈልጋል። አንደኛ ተሰሎንቄ 1:4 ላይ በእግዚአብሔር የምትወደዱ ወንድሞች ሆይ እንደ ተመረጣችሁ አውቀናልና ይላል። እንዴት ነው ያወቀው? ያወቀው እነዚህ የተሰሎንቄ ሰዎች በሚኖሩት ሕይወት ነው። ለወንጌል ባላቸው ቅናት ነው። ለእግዚአብሔር ሥራ ባላቸው ታማኝነት ነው። ተመርጫለሁ ማለት ብቻ ሳይሆን የተመረጠው ሰው የተመረጠበትን ዓላማ ይፈጽመዋል፣ ያደርገዋል። ስለዚህ በዚህ ነው አውቄአለሁ ብሎ የሚናገረው። እንግዲህ ቅዱሳን ወንድሞቼና እህቶቼ ለዛሬ ማለዳ ያዘጋጀሁት እዚህ ላይ ላብቃና አጭር ጸሎት ጸልየን በነገው ማለዳ ደግሞ ቀጣዩን ክፍል እንመለከታለን። እግዚአብሔር የዘላለም አምላክ ስለ ምሕረትህ ስለ ቸርነትህ ሁሉ እናመሰግንሃለን። ስለ ተደረገልን መልካምነት፣ ስለ በዛልን ጸጋህ፣ ስለ ታላቅነትህና ስለ ምሕረትህ ክብር ምስጋና ለአንተ ይሁን። በሕይወታችን ስላደረግከው መልካም ነገር ሁሉ እናመሰግንሃለን። ዛሬም ደግሞ ኑሮአችን፣ ሕይወታችን፣ አገልግሎታችንን በኢየሱስ ክርስቶስ ስም ለአንተ ምስክር እንዲሆን አንተን እንድናስከብር በጸጋህ እንድትረዳን በኢየሱስ ስም እንጠይቅሃለን። በዚህ በመጨረሻው ዘመን ዓለም ወደ ጥፋት እየሄደ ባለበት ዘመን፣ ነገሮች ሁሉ እያለቁ ባሉበት ዘመን የአንተ ምሕረትና ቸርነት እንድንገልጥ እንድትረዳን በኢየሱስ ስም እጠይቅሃለሁ። በነገር ሁሉ እርዳን። ጸጋህ በኢየሱስ ክርስቶስ ስም ይብዛልን። ስለ ሁሉ ነገር ተመስገን። በናዝሬቱ በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ጌታ ጸጋ፣ ሰላምና ምሕረት ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።